ሰው ጥሩ አንድ ሰው ከሚመጣ ሁሉ ከሚመላለሰው ያችን በፍቅር የከነፈላትን የናፈቃትን አንድ ሰው ደጋግሞ ያነሳል። አበበ ተካ ሰው ጥሩ እያለ አጥብቆ ይናገራል። እንዳንቺ አላየሁም በዚህ ምድር ላይ እናፍቅሻለሁ ነይ እንተያይ ሲልም ይደመጣል። በዚህ ሙዚቃ ውስጥ መናፈቅ ብቻ ሳይሆን እሷን ለማግኘት ብሎ ስደትን መርጧል። የዚህ ሙዚቃ ታሪክ የማን እንደሆነ ታውቃላችሁ? በዚህ ዝግጅት የዚህን ሙዚቃ እውነተኛ ታሪክ እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በኢትዮጵያ የሙዚቃ ታሪክ ውስጥ ጥቂት አልበሞችን ብቻ አሳትመው የብዙሃንን ልብ ሰርቀው ካለፉ ድምፃውያን መካከል አበበ ተካ ቀዳሚው ነው። አበበ ሙዚቃን በድምጽ ብቻ ሳይሆን በመንፈስና በእውነተኛ ስሜት ተውጦ በማቀንቀን ይታወቃል። መድረክ ላይ ቆሞ አይኖቹን በናፍቆት ጨፍኖ ሲያዜም ያ የተሰበረና በፍቅር የቆሰለ ልቡ ከፊቱ ላይ ይነበብ ነበር። ኑሮውን በአሜሪካ ካደረገ ዓመታትን አስቆጥሯል። ለፍቅር ሲል ከፍተኛ መስዋዕትነትን የከፈለ ታዋቂ አርቲስት ነው። እጅግ ለሚያፈቅራት ልጅ አቀንቅኖላታል። ይህ ድምፃዊ አበበ ተካ ነው። ሰው ጥሩ የሚለው የግጥም ድርሰት በህልሙ ነበር የታየው። ፍቅረኛው እታገኝ ሙላው ትባላለች። በህልሙ ፍቅረኛውን ጥቅጥቅ ባለ ጫካ ውስጥ እየሮጠ ሲከተላት ሲሮጥ ሳይደርስባት ይቀራል። ከዛም ደክሞት ለምለም ሳር በሆነ ሜዳ ቁጭ ብሎ ሰው ጥሩ እያለ ያዜማል። ህልሙን ለገጣሚ ሙልጌታ ተስፋዬ ነፍሲሄር ይነግረዋል። ዘፈኑም ተሰራ። ምንድነው ቀለበት እንዳንቺ አላየሁም በዚች ምድር ላይ አገሯ ወዲያ ማዶ በይ ካረሳሽኝ ንገሪኝ። ዜማዎቹ ለፍቅረኛው የተደረሱ ናቸው። አበበ ተካ 1989 ዓ.ም ምርጥ የዓመቱ ድምፃዊ ተብሎ የገንዘብና የወርቅ ሽልማት አግኝቷል። ብዙ ጊዜ መድረክ ላይ ሲዘፍን እንባው ይፈስ ነበር። ምክንያቱ ደግሞ በመለየት ስቃይ ውስጥ አሻግሮ የእርሱ አይነት እጣ መለያየት የደረሰባቸውን እያሰበ ጭምር ነበር። አበበ በ1990 ዓ.ም ለንደን ይጓዛል። በዛው የጣሊያን ፓስፖርት አሰርቶ ፍቅረኛውን ለማግኘት ወደ አሜሪካ ይበራል። እንዳቀደው ግን አልሆነም። ፓስፖርቱ ተመሳስሎ የተዘጋጀ ስለነበር በአሜሪካ ፖሊስ ተይዞ እስር ቤት ተላከ። 5 ዓመት ተፈረደበት። ጎንደር ይኖሩ የነበሩ አባቱ አቶ ተካ ልጃቸውን መታሰር እንደሰሙ በደም ግፊት ደንግጠው ህይወታቸው አለፈ። እስር ቤት እንዳለ መርዶ መጣበት። በእስር ቤት በነበረው መልካም ባህሪ 1 ዓመት ከ8 ወር ከታሰረ በኋላ እንዲለቀቅ ተደረገ። በብዙ ፈተና ያለፈበትን ፍቅረኛውን የማግኘት ህልም እውን ሆነ። አበበ አሁን ድረስ ፈጣሪን ያመሰግናል። ከፍቅረኛው እታገኝ ሙላው ጋር ጎጆ ቀልሰው 3 ልጆችን አፍርተዋል። ልጆቹ ትግስት አበበ፣ ብርሃን አበበ፣ አዲስ ኪዳን አበበ ይባላሉ። አበበ እጅግ ሲበዛ ትሁትና ሰው አክባሪ እንደሆነ ይነገርለታል። በዲሲ የሚኖሩ ሀበሾች ትልቅ ከበሬታ ይሰጡታል። ስለ እርሱ ሲናገሩ አበበ የትዳርና የፍቅር ተምሳሌት ነው። ጨዋና ቤተሰቡን አክባሪ ሰው ነው። ብዙ ቦታ ልታይ አይልም። ከስራው መልስ ከቤተሰቡ ጋር ነው የሚያሳልፈው። ስለ ሀገሩ ኢትዮጵያ በየመድረኩ ያዜማል በማለት ምስክርነት ይሰጣሉ። በየሳምንቱ ቅዳሜ በዱከም መዝናኛ የሚዘፍነው አበበ ሲናገር የሰው ልጅ በተለይ በስደት ሀገር ያለው ሀበሻ ወገኔ ከሚወደው ሀገሩ ከቤተሰቡ ከፍቅረኛው እንዲገናኝ ሁሌም ፈጣሪን እለምናለሁ። የተለያየ ሰው ናፍቆቱን ሳይወጣ ክፉ አይንካው። ተነጣጥሎ መኖር ከባድ ስቃይ ነው። የናፍቆትንና የብቸኝነትን ስቃይ የደረሰበት ያውቀዋል ይላል። በኳስ የኢትዮጵያ ቡና ክለብ ደጋፊ ልዩ ብቃቱና ቀልብ ሳቢ አቀራረቡ 1989 ዓ.ም የዓመቱ ምርጥ ድምፃዊ ተብሎ የወርቅና የገንዘብ ሽልማት እንዲያገኝ ያስቻለው አበበ ከቴክኒካዊ ችሎታው ባሻገር የዘፈኖቹ ግጥሞች ፍቅርን በጥልቀት የመግለጽ አቅም ያላቸው መሆኑ በቀላሉ ከሰው ልብ ውስጥ እንዲገባ አድርጎታል። ያኔ ፍቅርን አቅልጦና ቀጥቅጦ የሰራው አበበ ኑሮን ለማሸነፍ ካጠገቡ የራቃቸውን የፍቅር አጋሩን ለመፈለግና ለማግኘት ነበር የሚቃትተው። እርሷም የዘፈኖች ሁሉ ዋና ማጠንጠኛ ነበረች። ሰው ጥሩ፣ ምንድነው ቀለበት፣ በይ ካረሳሽኝና አገሯ ወዲያ ማዶ የመሳሰሉት ድንቅ ስራዎች የዚያ ሁሉ ስቃይና ፍቅር ትሩፋቶች ናቸው። በፍቅሯ ጨርቁን መጣሉ፣ በናፍቆቷ መብሰልሰሉ፣ ቀኑም ሌሊቱም ጨለማ የሆነበት መምሰሉ ከሀያል ጭንቀቱ የተጸነሱ ጊዜ የማይሽራቸው ሙዚቃዎቹ ለጆሮ እንዲበቁ ምክንያት ሆኗል። አበበ ተካ ለፍቅር የከፈለው መስዋዕትነት በብዙዎች ዘንድ አቻ የሌለው ተደርጎ ይወሰዳል። ኢትዮጵያ ውስጥ ሆኖ ህይወቱን መለወጥ ከባድ ነው በሚል ትትና የተሰበረ ልቡን በዜማ እያስታመመ ፍቅረኛው እስክትመጣ ዝም ብሎ አልጠበቀም። ሙያውም በትዳሩ የለወጠው ይመስላል። የሰው ልጅ እውነተኛ ችሎታው የሚገለጠው በማጣት ዘመን ነው እንደሚባለው እርሱም ፍቅርን ሲያጣ ድንቅ ሙዚቃዎቹን ሰርቶ ዛሬ ፍቅር ሲጠግብ ግን ሙዚቃው ቦታ ያጣ ይመስላል እንጂማ እንዴት አድናቂዎቹን ለ26 ዓመታት ዘንግቶ ይኖራል። ለብዙ አርቲስቶች ያልተመለሰው የአሜሪካ ጅብ አበበን ከበላው ሰንብቷል። እነዛ ተተኪ ያልተገኘላቸው ድንቅ ዜማዎች የማፍራት አቅማቸው
ፍቅራቸው መንምኗል። አበበ ሙያውን በትዳር ሽጧል ቢባል ማጋነን አይሆንም የሚሉም አልጠፉም። የሚገርመው ነገር አበበ ተካ በአሁኑ ሰዓት በሚያዜማቸው ሙዚቃዎቹ ውስጥ ሀገሩ እንዳይገባ ማዕቀብ ተጥሎበት ለሌሎች ዝምታውን የሚያሰማ ነው የሚመስለው። አሜሪካ እቅፍ ውስጥ ተቀምጦ ስለ ኢትዮጵያ ምድረገነትና ናፈቅሽኝ ያሉ ማቀንቀን የብዙ ድምፃውያን ልማድ ሆኗል ይላሉ አድናቂዎቹም። ያለቀሰላትን የፍቅር አጋሩን ፍለጋ ዓለምን ያቆራረጠ ጉልበት እንዴት ሀገርን ያህል ግዙፍ አካል ለመፈለግ ይከብደዋል? ሀገሩ ትላንት ጥሏት በሄደበት ቦታ ናት። እንዲያውም ከውጭ የሚመጡትን አቅፋ ለመቀበል ሁሌም ዝግጁ ናት። ታዲያ አበበ የእውነት ሁሌም ሀገሬን የሚለን ከልቡ ከሆነ ለምን ወደ እናት ምድሩ አይመለስም ሲሉ በርካቶች ይጠይቃሉ። ይህ የብዙ ድምፃውያኖቻችን እንቆቅልሽ ነው። ሀገራቸውን ጥለው ይወጡና በሩቅ ነው ያዜማሉ። ውድ የዚህ ዝግጅት ተከታታዮች ስለ አበበ ተካ ሙዚቃዎች ሀሳብ አስተያየታችሁን አጋሩን። የዛሬውን ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ተመኘን።